ሰላም ቤተሰብ የተወሰነች ነገር ለማለት ነው የመጣውኝ። ብዙ ጊዜ ስለማን ነው ስለ ጆኖቢ ሚካኤል አንዳንድ ነገሮችን እጽፋለሁና ከስር እየገቡ የቼልሲ ደጋፊዎችም አንዳንዶቹም በተሳሳተ መንገድ ያው ማለት ነገሮቹን እኔ ለመጻፍ የምፈልጋቸው ነገሮች ያሉትን ፋክቶችን ሼር ለማድረግ ያህል ነው እንጂ ዳይሬክት ከልጁ ጋር ምንም ትውውቅም የለኝም ምንም የለኝም እና የተወሰነች ነገር ፋክት ለመጨመር ነው። አሁን እሱ አርሰናልን በዚህ ሰዓት አርሰናልን በጣም እየተቸ ያለበት ዋና ምክንያት አንደኛ የማያምር ጨዋታ ይጫወታሉ ነው። ሁለተኛ የሚያስቆጥሯቸው ጎሎች ሴት ፒስ ናቸው። ይሄ ምንድነው እሱ ይሄ የማይገባ ታክቲክ ነው፣ እግር ኳሱን እያጠፋ ነው፣ ውበቱን እያጨለመ ነው ምናምን የሚል ነገር ነው። ሌሎችም እንደሚሉት ማለት ነው። ያው እንዳውም ዘግይቶ የመጣ ስለሆነ ኮርጆ ነው ብዬ ነው የማስበው እኔ። ዘግይቶ የመጣ ተቺ ወይም ተሳዳቢ ልንለው እንችላለን። አንዳንዴ ወደ ስድብ ያደላሉ ትችቶቹና ይቅርታ አድርጉልኝና እኔ አይመቸኝም የሚሰጣቸው አስተያየቶች አርሰናል ስለሚተች አይደለም፣ ግን በልኩና በሎጂኩ ሲሆን እግር ኳስ በዛ ልክ ሲተች ደስ ይለኛል። አሁን የኔ ፖይንት ምንድን ነው? ጆኖቢ ሚካኤል አሁን ያለውን አርሰናል ከመተቸቱ በፊት ለምን ወደ ኋላ ተመልሶ የእሱን ዘመን አያስታውስም ነው እኔ የምለው። በንግግሩ መሀል እኛም በዚህ ወቅት በአንድ ጊዜ በአንድ ወቅት የሆነ ስህተት ሰርተን ነበረ፣ እንደዚህ አይነት አፕሮች ተከትለን ነበር ተጫዋች በነበርኩበት ጊዜ ብሎ ከፈለገ ጆዜ ሞሪኖ ሊተች ይችላል። የእሳቸው ትእዛዝ ነው የኔ ፍላጎት ሳይሆን የማልፈልገውና የማልወደው ነበር አይልም እኮ። ያን የነበረውን የቀድሞውን ድሉንና ሁኔታውን ይወደዋል፣ ይኩራራበታል። አሁን ግን አርሰናል ለውጤት ብሎ ይህን ሲያደርገው ግን ይበሳጫል። አንድ ነገር ላስታውሳችሁ። ለምሳሌ በጽሁፌ መካከል በጽሁፍም ለማስቀመጥ ስለሞከርኩ ነው። በህይወት ዘመኑ 6 ጎሎችን ያስቆጠረው እሱ በክለባት በተዘዋወረበት ቼልሲ ቤት 5 ይሁን እንደዛ አካባቢ ያስቆጥረዋል። ቦታው ዲፌንሲቭ ሚድፊልደር ነበር። ያው በኦፕን ፕሌይ አብዛኞቹን ሊያስቆጥር አይችልም። ያው እንግዲህ ከቆመ ኳስ ምናምን ነው ሊሆን የሚችለው። ግን ዋቴቨር ብዙ ጎል ሆኖ አይደለም 5 እና 6 ጎል በኬሪየሩ። ስለዚህ ዲፌንሲቭ ሚድፊልደር ማለት ጎል የማስቆጠር እድል አለው። እንደ ፉልባክ እንደ ኋላ ተከላካይ ምናምን አይደለም። የጎል እድሉ የግድ የቆመ ኳስ ብቻ ሳይሆን በኦፕን ፕሌይም ሊያስቆጥር ይችላል። ከዛ ውጭ ምን ጠቀስኩኝ? የጆን ቴሪን ስታት ጠቀስኩት። ጆን ቴሪ ጎል በማስቆጠር ይታወቃል። የቆሙ ኳሶችን ያው ፉልባክ ነው፣ ተከላካይ ነው። ስለዚህ በኦፕን ፕሌይ ሄዶ ከበረኛ ጋር ተገናኝቶ እንትን ብሎ ሊያስቆጥር አይችልም። ብዙ ጊዜ ከማዘን የሚመጡ ወይም ደግሞ ከቅጣት ምት የሚመጡ በግንባሩ በመግጨት ነው ሊያስቆጥር የሚችለው። ስለዚህ የጆን ቴሪ በተለይ በቸልሲ ቤት ብቻ 41 ጎሎችን አስቆጥሯል። እንግዲህ ለረጅም ጊዜ ነው በቸልሲ ቤት የቆየው እንደሚታወቀው። ተከላካይ ነው። አስቡት እንግዲህ እንደነ ጋብሪኤል ማጋሌሽ እንደነ ሳሊባ የኋላ መስመር ተከላካይ ነበረ ጆን ቴሪ። 41 ጎሎችን አስቆጥሯል ቸልሲ ቤት። ከነዛ ውስጥ አብዛኞቹ ሴት ፒስ ናቸው። ከ85 እስከ 90% በላይ ያሉት ሴት ፒስ ናቸው። ምን ማለት ነው? የዛን ዘመን የጆዜ ሞሪኖ የጆን ቴሪ የነ ፍራንክ ላምፓርድን ጨምሮ የጆኖቢ ሚካኤል ዘመን ምን ያህል የሴት ፒስ ላይ መሰረት ያደረገ የቆሙ ኳሶች ላይ መሰረት ያደረገ መከላከል መሰረት ያደረገ ጨዋታ ይጫወቱ እንደነበረ እኛም የደረስንበት ስለሆነ ይህን ማንም ሰው ዲና አያደርገውም። ለምሳሌ ራሱ ጆኖቢ ሚካኤል የነበረበት በ2014-15 ካልተሳሳትኩ ጆዜ ሞሪኖ በነበረበት ጊዜ ቼልሲ ሻምፒዮን ሲሆን በከፍተኛ የሴት ፒስ ሬት ነው። ይሄ መከላከል መሰረት ያደረገ ብዙዎች የሚተቹት እንደውም የእንግሊዝ እግር ኳስን ሊገል የመጣ እያሉ ጆዜ ሞሪኖ የተቿቸው ነበር። እኔ ባልስማማበትም። እኔ በየትኛውም የእግር ኳስ ዓለም ውጤት ነው፣ በቃ ውጤት ነው። ኳስ ይበላሽ ማለት አይደለም፣ ግን ደግሞ የምትሸነፍ ከመሰለ ውጤት ሉዝ የምታረግ ከመሰለ የትኛውንም ታክቲክ ልትጠቀም ትችላለህ። ልክ ኢንተርን ይዘው ጆዜ ሞሪኖ ባርሴሎናን እንዳቆሙት ሁሉ 11ዱንም ወይም 10ዱን ተጫዋቾች እዚህ ግድግዳ አድርገህ ማቆም ትችላለህ፣ ውጤት ይዘህ ለመውጣት። የእግር ኳስ ፍልስፍናው እሱ ነው። ስለዚህ ጆኖቢ ሚካኤል ዝም ብሎ ይሄ ቦድካስቱ ላይ አሁን ማለት እንግዲህ ያው ሪታየር አድርጎ አይደለ ከኳስ ወይ አሰልጣኝነት ዝም ብሎ አይገኝም። እንደ ማይክል አርቴታ አሁን ትልቅ ክለብ ሊያዝ ምናምን ቢሉ አይችሉም። በነገራችን ላይ እሱን የሚተቹ አሁን ሰዎች አንዳንዶቹም ተሞክረው ፌል ያደረጉ ናቸው። አንዳንዶቹም ደግሞ ቢፈልጉም አይሆንም። አቅም ስለሚጠይቅ በተግባር ተፈትነህ መታየት አለብህ አሰልጣኝ ለመሆን። ለዛውም ደግሞ እንደ አርሰናል አይነት ትልቅ ክለብ
ይዘህ ለማሰልጠን አይቻልም። ግን ጆኖቢ ሚካኤል በሉት የትኞቹም የቀድሞ የማንቸስተር ዩናይትድ ደጋፊ ተጫዋቾች ሁሉም በዙሪያው ያሉ አሁን ማይክል አርቴታ ላይና አርሰናል ላይ ያነጣጥረው የሚተቹት በሙሉ ማይክል አርቴታን መሆን አይችሉም። በተጫዋች ዘመናቸው ግን በሆነ ይራ ላይ አብረው ሲጫወቱ የነበሩ ነው። በተለያየ ክለብም ቢሆን አብረው የሆነ ዘመን ላይ ተጫዋቾች ነበሩ እና በተጫዋችነት ዘመናቸው እኮ በነገራችን ላይ ማይክል አርቴታን አብዛኞቹ አሁን የሚተቹት በኬሪራቸው ይበልጡታል፣ ዋንጫ በማንሳትም በምንም ብዬ ነው ማምነው። እንደገና እሱ ደግሞ በተጫዋችነት ዘመኑ ያላገኘውን ነገር ደግሞ በራሱ ጊዜ ወስዶ ጭንቅላቱን ተጠቅሞ የራሱን ትምህርት የኮችንግ ትምህርት ወስዶ ምን ብሎ ከሚያውቅ ሰው ጋር ትምህርት ቀስሞ ልምድ ቀስሞ በቃ በታሪክ አጋጣሚ የተሰጠውን እድል እየተጠቀመ ያለ ሰው ነው። ስለዚህ ይሄ ምቀኝነት የሚመስል ነው። አንዳንዶቹ ሎጂካል አይመስሉም ነው የኔ እንትን እና ብዙዎቹ ይገርማቸዋል። አርሰናል የመከላከል ብቻ ነገር አንድ ሳይድ ይዤ ማወራ ይመስላቸዋል። ግን በልኩ ነው በባላንሱ ማየት ያለብን። አሁን እኔ በዛ ዘመን በባርሴሎና የሚጫወት በባየር ሙኒክ የሚጫወት በሌሎችም ማለት እንዲያው እግር ኳስን ከውበት ጋር ኢቨን ሪያል ማድሪድ የሚጫወት ወይም እንደዚህ በዛ ዘመን የነበረ ሰው ዛሬ ተነስቶ አርሰናል ሴት ፒስ ትንሽ የእግር ኳስ መልኩን አበላሽቶታል፣ ውበቱን ቀንሶታል ብሎ ቢያወራ እኔ ብዙም አይደንቀኝም። እኔ በጣም ይገርመኛል የዛ ዘመን ተጫዋቾች ለምሳሌ በተለይ አብሶ የቼልሲ ተጫዋች የሆነ ሰው አሁን በእርግጠኝነት ጆዜ ሞሪኖ እኔ ማደንቃቸው ብዙ ትችት ይሰነዝራሉ፣ ግን እሳቸው ጋር የነበረን ነገር ሰው ላይ ሲያዩት አይ ቲንክ እንትን አይሉ። አሁን እሳቸው ተነስተው ይሄን አይተቹም። በእርግጠኝነት ዋናው ውጤት ነው የሚሉ። አሁን ጆኖቢ ሚካኤል የጆዜ ሞሪኖ የአንድ ሳንቲም ሁለት ገጽታ ወይም ደግሞ ቀኝ እጅ የሚባል ፉልባክ ተጫዋቻቸው ነበረ። በቋሚነት የሚጫወት ውጤታማ የነበረ እውነት ለመናገር ተጫዋች በነበረበት ጊዜ። ስለዚህ እንደ ቡድን ሲጠቀሙት የነበረው ቴክኒክ ታክቲክ እንደ ቡድን ለሱም ለራሱ የሚሰጠው ቴክኒካዊ ስምሪት ምን እንደሆነ ያውቃል። ስለዚህ እንደምንም ብለህ ከቻልክ ጥሩ ጨዋታ ኦፕን ፕሌይ ተጫውታ አስገባ፣ አስቆጥር፣ እናሸንፍ። ካልሆነ ግን ተጋድለህ ሞተህ አጥር ሰርተህ ተከላክለህ የሚገኝ ከቅጣትም ሆነ ከማዘር ከየትኛውም ቦታ ላይ የሚገኙ ኳሶችን በሴት ፒስ ጎል አስቆጥረህ ውጤት ይዘህ ውጣ ነው የሚለው ጆዜ ሞሪኖ። ፍልስፍናው ይሄ ነው፣ ግልጽ ነው፣ ይታወቃል። ስለዚህ የዛ ዘመን አባል የነበረ ሰው በዛ ህይወት ቅኝት ውስጥ የእግር ኳስ ዘመኑን ያሳለፈ ሰው ዛሬ ምን ፍጠሩ ነው የሚለው? ምን አዲስ ነገር ፍጠሩ ነው የሚለው? በዛ ላይ ደግሞ ደጋግሜ እንደተናገርኩት ሴት ፒስ ማለት ያው የእግር ኳስ አንዱ አስተምህሮ ነው፣ አንዱ ዘርፍ ነው። እንግዲህ ጨዋታ ያበላሻል፣ ውበትን ይቀንሳል። እንግዲህ እሱ ሌላ አጀንዳ ነው። ግን አርሰናል በአሁኑ ሰዓት ግልጽ ነው፣ ማንም ሰው እንደሚረዳው የሚፈልገው ውጤትና ውጤት ብቻ ነው። ዋንጫና ዋንጫ ብቻ ነው። ምክንያቱም we are tired of you guys እያላቸው ነው አመራሮቹን፣ ደጋፊው በቃ በጣም እኛ ዋንጫ በመጠበቅ ሰልችቶናል፣ ዋንጫ አምጡልን። ከፍተኛው ጥያቄ ይሄ ነው። ለዛም ነው አርሰናል በምንም መንገድ ያሸንፍ ሴትፒስ ተጫወተ ጨዋታ አበላሸ ብሎ ኮምፕሌን የሚያደርግ አንድም ደጋፊ የለም። ሞኛለ እንዴ? በቃ ዋንጫ ነው፣ ድል ነው። አርትን መሰረት ያደረገውን ጨዋታማ አርሰናል አመታት ተጫወተው እኮ ዓለምን አዝናና እኮ። ግን ለክለቡ አይ ቲንክ ይሄው ዋንጫ ካነሳ ፕሪሚየር ሊጉን ካነሳ 20 ዓመት 15 ዓመት 18 ዓመት 19 ዓመት 21 ዓመት 22 ዓመት የሚል ሚዜ ሆኖ መጨረስ አጅቦ መጨረስ የሚል ቅጽል ስም እንጂ ያሰጠ ምንም በኳስ አዝናንታችሁናል ታንኪዩ የሚል የለም። ስለዚህ አሁን በተለይ በዚህ የውድድር ዓመት ደግሞ አሁን ፕሪሚየር ሊጉ ያለበትን ጫና ሁሉም ሰው ሊረዳው ይችላል። ታይት ነው፣ በጣም ታይት ነው፣ ትግል ነው። ስለዚህ በዚህ ሁኔታ ላይ እንዴት በየጨዋታው 3 ነጥብ እናሳካለን፣ ያለብንን በተለይ ከሲቲ ጋር ያለውን ቻሌንጅ እንዴት ተቋቁመን አሸናፊነታችንን እናረጋግጣለን የሚለውን እንጂ እንቅልፋተው ካልኩሌት የሚያደርጉት ከዛ ውጪ ምን ሊያስቡ ይችላሉ? እነ አጠቃላይ እንደ ቡድን አባላትም ሆነ አሰልጣኝ ማይክል አርቴታም ሆነ ምን። ስለዚህ ይሄ ነው እነዚህ ነገሮች። ይሄ እግር ኳስ ባይዘው ሎጂክ ነው። እግር ኳስ ሳይንስ ነው። እግር ኳስ የውጤት ስፖርት ነው። ውጤትን የሚፈልግ ስፖርት ነው። ስለዚህ የቡድን ስራም ነው። እንደ ቡድን በታክቲካሊ እንደ ግለሰብ ደግሞ ቴክኒካሊ ያው የሚሰጥበት ስምሪት አለ። በዛ መሰረት አሸናፊነትን መሰረት አድርገው የሚንቀሳቀሱበት ነው። እሱም መረዳት ያስፈልጋል። እሱ ነው ለማለት የፈለኩት። ይመቻችሁ።